ዳቆን የመጀመሪያው ጥያቄ የጌታ እራትን ስንት ጊዜ ወስደ ነው ምስድ ነው? የጌታ እራት ምንድነው? ኤቭሪ ዊክ የምንቀበለው ያ ቀራኔው ላይ የፈሰሰው ደሙን የተቆረሰው ስጋውን ነው የምንበላው። ኤቭሪ ዊክ ትልናለ ማለት ነው በጌታ እራት በኩል። የችግሩ ምንድነው? እናንተ ውስጥ የለም ማለት ነው። እሺ፣ ሁለተኛ አማናዊ ከሆነ የጌታ እራት አማናዊ ከሆነ የሚተርፈውስ የኢየሱስ ስጋ ነው ማለት እንችላለን? የሚተርፈው ቁርባን በቤተ ክርስቲያን ሲቀርብ እንግዲህ ሊተርፍ እንደሚችል እርግጠኛ ነው። ሰው ተቆጥሮ ነው ቁርባኑ የሚሰጠው። ይሄም ማለት ነው። ከተረፈስ አማናዊ ስጋው ነው የሚተርፈው? እሱ እንግዲህ የሚስጥር ጉዳይ ነው። እኛ ስርዓት አለን የምናደርገው። አካሄድ አለባት። ምን እያለን ነው ወንድማችን ዲያቆን? እዚህ ውስጥ ያላቸው ወንጌላውያኖች የጌታ እራት በኦርቶዶክስ ተዋሕዶ ውስጥ ሲቀርብ ቁርባን ከተረፈ የጌታም ስጋ ይተርፋል። የሚተርፍ ነገር የለም። በነገራችን ላይ የሚተርፍ ነገር የለም። ታዲያ ተቆጥሮ ነው የሚቆረሰው እያልከኝ ነው? እሱን ስርዓቱን ስለማታውቅ አልፈርድብህም። ደም ታጥቤያለሁ ብለህ ታምናለህ? እሺ፣ በክርስቶስ ደም ታጥቤያለሁ ብለህ ታምናለህ? ታዲያ በመስቀሉ የተደረገው ነገር ሁሉን ያማከለ ነው። እሺ፣ የክርስቶስ ደም መቼ ነካ? አንተ ጋር አልደረሰም፣ አልነካህም። ከክርስቶስ ደም አይደለም ጉዳዩ፣ ያንተ እምነት ነው ማለት ነው። ታዲያ ያመንኩት እኮ ስለኔ ሞቷል፣ ስለኔ ደሙን አፍሷል ብዬ እኮ ነው ብሮ። ኦኬ፣ በጣም አመሰግናለሁ። ክርስቶስ መስቀሉ ላይ ደሙን ያፈሰሰው በከንቱ ነው ማለት ነው። ቢያፈስም ባያፈስም ዞሮ አንተ ሆል ስናምኑ የጎልጎልታውን ስራ ሁለንተናውን ስናምን እኛ መጽሐፍ ሲናገር ሁለተኛ ቆሮንቶስ ምዕራፍ 5:18 ላይ እኛ በእርሱ ሆነን እግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እሱ ስለኛ ኃጢአት አደረጉ የለ። ስለዚህ አዘሆል ነው የሆነልን እሱን ስናምን እኛ አዘሆል ፓርሻሊ አይደለም እልህ። መስቀሉ ላይ ቀራንዮ ዕለተ ዓርብ ከጎኑ የፈሰሰው ደም እና ውሃ ይላል ማየገባው የምንለው ማለት ነው። ከጎኑ የፈሰሰው ደም፣ ያ ደም የማዳን ኃይል አለው። ያ ደም እንዴት የለውም? አሁን እኮ ምንድነው ወደ አንደኛው ዮሐንስ ሄደ ደሙ መንፈሱና ውሃው የሚለውን ልታመጣ ነው። አሁን አይደለም ውሃ የሚለውን አላመጣሁም። አይዞህ ጥምቀት አልደረስኩም። ደሙ ጋር ነው። ግድ የለም ደሙ ጋር ነው። ቀጣይ ወደ ያ ደም ይሄ በጣም ቀላል ጥያቄ ነው። በጣም ነው ኃይል ያለው። እሺ ፕሮፌት ያዝልኝ። ያ ደም የማዳን ኃይል አለው ያልከኝ ደም አንተን ፊዚካሊ ነክቶሃል? ይህ ማን ማለት ነው? እንደዚህ ይሄን እኮ ፊዚካሊ በጠይቃ አንተንም እኮ ነክቶኛል አትልም። በእምነት በኩል በአንተ ጥያቄ ሰዓት ትጠይቀኛለህ። እኔ ነው ተራው። ያ የፈሰሰው ከጎኑ የፈሰሰው ደም አንተን ፊዚካሊ ነክቶሃል ወይ? ደሙና ስጋው ተለያይቶ ነው የሚነካን እያልከኝ ነው? እሱን በአንተ ጊዜ ትጠይቀኛለህ። እሺ፣ በአንተ ሰዓት የፈለግከውን ትለኛለህ። የኔ ሰዓት ነው። የጌታ እራት ትቀበላለህ? የጌታ እራት ትቀበላለህ? እንደውም በዚህ በሐዋርያት ሥራ ምዕራፍ 2 ቁጥር 42 ላይ ሐዋርያቶች በብረት እያሉ ያጠኑና ለምን ትቀበላለህ? የጌታ እራትን ይወስዳሉ የሚል በዚህ በመጽሐፍ ቅዱስ ላይ የተቀመጠ ጥቅስ አለ። እሺ ለምን? አሁን ለምሳሌ አንደኛ ቆሮንቶስ ምዕራፍ 10 ቁጥር 16 ላይ አማርኛውን ፊት ለፊት ያለ ያስኩትም the cup of blessing is it not a participation in the blood of Christ ይላል። ከክርስቶስ ጋር ህብረት የምናደርግበት አይደለምን ይላል። ከክርስቶስ ደም ጋር ህብረት እንዴት ነው የምታደርገው? ኦኬ፣ እንደዛ ከሆነ ያውና በአንደኛ ቆሮንቶስ ለምን እንደምወስድ ልንገርህ። ለምንድን ነው የምትወስደው አይደል ያልከኝ? ከዚህ ጋር ተያይዞ ህብረት እንዴት ነው የምታደርገው? ህብረት ልንገርህ። ከባረከ በኋላ ቆርሶ ይህን ስለ እናንተ ስጋዬ ነው ደሜ ነው ካለ በኋላ እንደማይመጣ ከተናገረ ማንም ከዚህ እንጀራ ከመብላቱ በፊት ራሱን ቁጥር 30 ላይ አንደኛ ቆሮንቶስ ምዕራፍ 11 ማለት ነው። ምክንያቱም ማንም ሳይገባው ሳይበላ 11 አላልኩም፣ 10 ላይ ነኝ። ቁጥር 10 ማነው ምዕራፍ 10 ቁጥር 16 ላይ ህብረት ከኢየሱስ ክርስቶስ ደም ጋር ህብረት እንዴት? ጥያቄን አሜንድ አድርጌዋለሁ፣ አስተካክየዋለሁ። ከኢየሱስ ክርስቶስ ደም ጋር ህብረት እንዴት ነው የምታደርገው? ህብረት አናደርግምን እያለ ነው ቅዱስ ጳውሎስ። የኔ ጥያቄ አንተ ህብረት እንዴት ነው የምታደርገው?
ሲጀመር እያወራ ያለው እኮ ከጣዖት ጋር ስላለመተባበር የምንም ነገር ያወራል። እዚህ ስፍራ ላይ እኮ በትክክል የሚናገረው የምንቆርሰው እንጀራ ከክርስቶስ ኢየሱስ ጋር ህብረት የለውም ደሙ ነው እንጂ የሚለው በዚህ በኩል እናደርጋለን የሚል መልስ የለውም እዚህ ጋር። ስለዚህ ህብረት እንዳለ አንተ ከኢየሱስ ክርስቶስ ህብረት አለን። the cup of blessing ይላል፣ ጽዋውን ይጠራዋል። the cup of blessing ይላል። ህብረት እንደማታደርግ ይህንን እወስዳለሁ ማለት ነው። የበረከት ጽዋ ማለት እሺ ማቴዎስ ወንጌል ምዕራፍ 26 ላይ ይህ ስጋዬ ነው አለ። ስጋው ነው። ማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ ይህ ስጋዬ ነው አለ። ኢየሱስ ክርስቶስ ስጋው ነው ወይስ አይደለም? ያ ይህ ስጋዬ ነው ሲል እኮ ነገርኩህ። ይህ ደሜና ስጋዬ ነው ሲል ስለ ሞቱ የተናገረ እንጂ ከሞቱ በኋላ ስላለው ስለ ስነ ስርዓቱ ስጋ አይደለም እያወራ። ክርስቶስ ተሳስቶ ነው ስጋዬ ነው ያለው? ኖ ስጋ አይደለም። አይ ነገርኩህ እኮ ቅድም እያበራራን መጣና ስጋው አይደለም። ህብስቱን አንስቶ ስጋዬ ነው ሲለን፣ ቆይ አንዴ ፕሮፌት ስማኛ ህብስቱን አንስቶ ስጋዬ ነው ሲል ስጋው ነው አልጎጎ ስጋው ነው ደሙ ነው። ግን እሳ ምንድነው ሲባል 28 ላይ ስለ ብዙዎች አላቸው የሚፈስ የሐዲስ ኪዳን ደሜ ነው አላቸው። ስለዚህ በቀራኔው ላይ ስለሚፈሰው ደሙ እና ስለሚሞትልን ስጋው በዛ ሰዓት ግን ስጋዬ አይደለም እያለ ነው። በዛ ሰዓት ላይ ኖ እዚህ ጋር የሚናገረው እያልኩ እኮ ነው። ቨርሱ ሳጨርሰውማ መናገር 26 ጠይቀኝ እስከ 28 ነው። በዛ ሰዓት ላይ ግን ስጋው አይደለም እያልከኝ ነው። በአንተ ሰዓት ጊዜ ልትጠይቀን ትችላለህ፣ በደንብ መልስላለሁ። የኔን ጥያቄ ግን መልስ አይደለም ያልኩ። ያ ዲያቆንዬ ምን መሰለህ፣ ያ እንግዲህ የተረጋጋ ነገር ለማድረግ ስጋው ነው አልከኝ። የትኛው ስጋው? ወደ እንግሊዝኛው ልመለስልህ ብዬ ነው። ኦኬ እሺ 58 ላይ ምን አለ? 58 ላይ እኮ እሱ አልፎ ከሄደ በኋላ የሚናገረው አንድ ነገር ጥያቄ እሱ አይደለም። 58 ሳይሆን ስጋዬን ያልበላ ደሜን ያልጠጣ የዘላለም ህይወት የለውም ማለት ሲምቦሊክሊ ነው ሊተራሊ ነው? ኖ እኮ አይ አውዳዊ የሆነ ፍቺ ነው አምጥተው ብሮ ኖ የስ ሳይሆን ሲምቦሊክ ነው ሊተራል ነው እንጀራው። አይ አሁን እኮ እያወራን ነው መዳን በእምነት ነው መዳን በሳክራመንት ሚል ስለሆነ ሰው ሚድ ነው በክርስቶስ ኢየሱስ በማመን እንጂ በሳክራመንት አይደለም። እሱን ታብራራለህ በኋላ። ሊትራል ሉቃስ ወንጌል ምዕራፍ 22 ላይ ለመታሰቢያ ሊትራል ነው ወይስ ሲምቦሊክ ነው? እዚህ ጋር ስጋዬን ያልበላ ደሜን ያልጠጣ የዘላለም ህይወት አለው ሲል ዮሐንስ ወንጌል ላይም እየተናገረ የነበረው በአካል ነው እያወራቸው ያለው። 5000 ሰዎች ምን አደረጉ? እኔ በመንፈስ ነው አላልኩም። ከይቅርታ ጋር እኔ በመንፈስ ነው እያወራቸው አላልኩም። የኔ ጥያቄ ስጋዬን ያልበላ በፊት እሺ we're getting somewhere. Okay so literal አይደለም ማለት ነው፣ ሲምቦሊክ ነው። ሲምቦሊክ ሆነ ሰዎች ግራ ገብቷቸው ሲሄዱ ኑ ተመለሱ። እኔ እኮ ሲምቦሊክ ነው ያወራሁት። ለምን አላላቸውም? ለምሳሌ ማቴዎስ ወንጌል ምዕራፍ 13 ላይ ብዙ ምሳሌ ሲናገር ይሄ እኮ ምሳሌ ነው፣ ሌሎቹ አይገባቸውም፣ ምሳሌውን ግን ላብራራ እያለ ክርስቶስ እንዳለ ዮሐንስ ወንጌል ምዕራፍ 6 ላይ ለምን ኤክስፕሌን አላደረገም? ያ እሺ፣ ለዚህ ደግሞ ነገር ልንገር። ሲጀምር የዮሐንስ ወንጌል ምዕራፍ 6 አውዳዊ የሆነ ፍቺ ይዘህ ስትወርድ ስለ ምግብ ያወራል። ከዛ ታምራትን ስላያችሁ ሳይሆን ስለበላችሁ ይላቸዋል። ከዛ ስለ አይሁዳውያን ስለመና ያወራል። ከዛ በኋላ ስለ ራሱ ስጋ ያወራል። ሰው ሲሰናከልበት ብዙ ጊዜ ኤክስፕሌን አድርጓል። ነው ይሄ ምሳሌ ነው፣ ይሄ እንደዚህ ነው ብሎ አድርጓል። እዛው ምዕራፍ ላይ በእርሱ ማመን የዘላለም ሕይወት እንደሚያሰጥ ተናግሯል። 7 ቦታዎች ላይ ተናግሯል። ከ51 በላይ ባሉት ክፍሎች ማለት ነው። 58 ላይ የዘጋው በዚህ ነው። 58 ሲዘጋ ምን አለ? ከሰማይ የወረደ እንጀራ ይህ ነው፣ አባቶቻችሁ መና በሉ ሞቱ። ይህ እንጀራ የሚበላ ግን ለዘላለም ሕይወት ይኖራል። ስለማን? ስለ ራሱ እንጀራ። እሺ መልስ የለም። ኦኬ አስቀምጥልኝ ትላለህ። እሺ አይ ደስ የሚል ትምህርት ነው። ደስ እያለኝ ነው። አስቀምጠው ሲጀምር ጀምር። የት ሄደብኝ? ካውንት ዳውን 10 ሚኒትስ። እሺ አይ ቲንክ ጀምሯል። እሺ ዲያቆን የመጀመሪያው ጥያቄ የጌታ እራትን ስንት ጊዜ ወስደ ነው ምስድ ነው? የጌታ እራት ምንድነው? ኤቭሪ ዊክ
የምንቀበለው ያ ቀራኔው ላይ የፈሰሰው ደሙን የተቆረሰው ስጋውን ነው የምንበላው ኤቭሪ ዊክ ባይ ዘ ዌይ እንጂ አዲስ መስዋዕት እያደረገን አይደለም። እሺ ዲያቆንዬ ኤቭሪ ዊክ ትድናለህ ማለት ነው በጌታ እራት በኩል። የችግሩ ምንድን ነው? እናንተ ድህነት ቅጽበታዊ ነው ብላችሁ ስለምታምኑ መልቲፕል ታይምስ እንዴት ይሆናል? ለእኛ ለኦርቶዶክሳውያን ቆይ አንተ መልስ ስትመለስ በአንተ መንገድ ነው አልከው። እኔ ደግሞ የምመልስልህ እንደ ኦርቶዶክሳዊ ነው። ፕሮብለም ኢዝ ዩር ፕሬሚስ። ፕሬሚሱ ምንድን ነው? ድነት ቅጽበታዊ ነው ብለህ ስለምታምን ላስት ዊክም ድነህ ዛሬም ትድናለህ ነገም። እኛ ግን ችግር የሌለብን ለምንድን ነው? ድነት ፕሮሰስ ነው ስለምንል ቅዱስ ቁርባን as many times as we can እንቀበላለን። እሺ አይ ደቂቃዬም እየሄደ ስለሆነ ዲያቆንዬ የጌታ እራት ለዘላለም ሕይወት ነው ብለኸኛል። ስንት ጊዜ ተወስዷል? ስለ ኤቭሪ ዊክ ብለኛል። አልተመለሰልኝም። አባቶች እንደዛ ነው። የተረጋገጠ ደህንነት በኦርቶዶክስ ውስጥ የለም ማለት ነው። እሺ ሁለተኛ አማናዊ ከሆነ የጌታ እራት አማናዊ ከሆነ የሚተርፈውስ የኢየሱስ ስጋ ነው ማለት እንችላለን? የሚተርፈው ቁርባን በቤተክርስቲያን ሲቀርብ እንግዲህ ሊተርፍ እንደሚችል እርግጠኛ ነው። ሰው ተቆጥሮ ነው ቁርባኑ የሚሰጠው። ይሄ ማለት ከተረፈስ አማናዊ ስጋው ነው የሚተርፈው? እሱ እንግዲህ የሚስጥር ጉዳይ ነው። እኛ ስርዓት አለን የምናደርገው። ቤተክርስቲያን የራሷ አካሄድ አለባት። ምን እያለን ነው ወንድማችን ዲያቆን? እዚህ ውስጥ ያላቸው ወንጌላውያኖች የጌታ እራት በኦርቶዶክስ ተዋሕዶ ውስጥ ሲቀርብ ቁርባን ከተረፈ የጌታም ስጋ ይተርፋል። የሚተርፍ ነገር የለም። በነገራችን ላይ የሚተርፍ ነገር የለም። ታዲያ ተቆጥሮ ነው የሚቆረሰው እያልከኝ ነው? እሱን ስርዓቱን ስለማታቅ አልፈርድብህም፣ ግን የሚተርፍ ነገር የለም። እሺ በቃ አልተመለስም። በቃ ሲተርፍ የጌታ እራት ይተርፋል። የጌታ ስጋ ሊትራሊ ስጋው ራሱ ተረፈ እያለ ነው። ልብ በሉ ሁላችሁም እያዳመጣችሁ ነው። ፕሮፌት ነው አይተርፍም ነው መልስ። የሚተርፍ ነገር የለም ብያለሁ። የሚተርፍ ነገር የለም ነው መልስ። እሺ የማይገባው በአንደኛ ቆሮንቶስ ምዕራፍ 11 መሰረት የማይገባው የጌታ እራትን አይውሰድ ይላል። ታዲያ የጌታ እራት ለዘላለም ሕይወት ከሆነ የማይገባቸው አሉ ማለት ነው? የማይገባቸው ማለት ራሳቸውን ንስሐ ሳይገቡ በድፍረት ሳይገባው ሚስጥር እንደሆነ እሳት እንደሆነ ቢቀበል እሳት ይሆንበታል፣ ድፍረት ይሆንበታልና እግዚአብሔር መለኮታዊ እሳት ስለሆነ ማለት ነው። እውነተኛው ስጋና እውነተኛ ደም ነው ስለምንል በድፍረት አንድ ሕፃን ልጅ ሄዶ ከእሳት ጋር ሲጫወት ራሱ እንደሚያቃጥል ራሱን ያቃጥላል። ስለዛ ዲያቆንዬ አንድ ነገር መልሰልኝ፣ ክሪፋይ አድርገልኛል። ምን ከተባለ ማይገባቸው ሰዎች ስላሉ የጌታ እራት ደግሞ ለዘላለም ሕይወት ከሆነ ለማይገባቸው ሰዎች ይሄ የዘላለም ሕይወት አይገባቸውም አልከም ማለት ነው። ንስሐ ገብቶ ራሱን መርምሮ መመለስ ይችላል እኮ አንድ ሰው። ለዘላለም ሕይወት እኮ ነው ያልከኝ። የጌታ እራት ለዘላለም ሕይወት ከሆነ ይሄ ሰውዬ እኮ መጥቶ ነው መውሰድ ያለበት። ለምን ሲባል የዘላለም ሕይወት ላይ ያገኝ በድፍረት አይደለም። ስለዚህ አንዳንዶች በድፍረት አይደለም ውስጥ የጌታ እራት ለዘላለም ሕይወት ነው ይባላል። ነገር ግን አንዳንዶቹን ማያድን የዘላለም ሕይወት የጌታ እራት አለ ማለት በድፍረት ነው። አሁን ለምሳሌ እሳት ከጨበጥከው ያለ አግባቡ ከተጠቀምከው እንደሚያቃጥልህ መለኮታዊ እሳት ደግሞ ስትነካው ያቃጥልሃል። ለበጎ ደግሞ ካልከው መድኃኒት ሆኖ ያድንሃል። ስለዛ በኦርቶዶክስ ተዋሕዶ ውስጥ የጌታ እራት ለአንዳንዶች ንጹሕ ለሆኑት ለተቀደሱት እንጂ እርኩስ ለሆኑት ወይ ደግሞ ሰሞናቸው ሆሊነስ ውስጥ ያሉ ሰዎች አይወስዱትም። ስለዚህ የጌታ እራት ለዘላለም ሕይወት ነው የሚለው ፈርሷል ማለት ነው። እሺ ሳይገባውና ሳይገባው ነው ያልኩት። ኃጢአት ሆኖ ኃጢአት ሳይሆን አላልኩም። በቃ አለፍኩ። እኔ የምለውን መልስ ነው መቀበል ያለበት። ሳይገባውና ሳይገባው ማለት ኃጢአት ሳይሰራ ማለት አይደለም። ሳይገባው ማለት በቃ የማይወስዱ ሰዎች ያሉ ነው። በቃ ሌላ ምን አለው? እሺ ሌላውንማ እየነገርኩ ነው። ሌላውማ ምን እንደሆነ እየነገርኩ ነው። ለጠይቅ የኔ ጊዜ ነው። በቃ ተመለሽ። ማቴዎስ ወንጌል ምዕራፍ 26 ቁጥር 28 ላይ እንደዚህ ይላል፣ ስለ ብዙዎች የኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ነው እያለ ነው። ታዲያ ይሄ እውነተኛው ደሜ ነው እያለ ነው የትኛውን ነው እያወራ ያለው ጌታ? እውነተኛ ደሜ ነው ካለ ደሙ ነው። ታዲያ ልመልስልህ የትኛውን? አጭር መልስ። ኢየሱስ ክርስቶስ ወላዲተ አምላክ ኢየሱስ ክርስቶስ ደሙ በሰዓትና በጊዜ አይወሰንም አምላክ ስለሆነ።
ዛሬ ላይ ሆኖ ስለ ነገ ማውራት ይችላል። ነገ ላይ ስለሆኖ ስለ ትናንትናው ማውራት ይችላል። አልገባኝም ብትል ይሻልህ ነበረ። አልገባኝም ብትል ይሻልህ ነበረ። ክርስቶስን በሰዓትና በጊዜ ልትወስነው አትችልም። ስለ ብዙዎች የሚፈሰው የአዲስ ኪዳን ደሜ ነው ካለ በመስቀሉ ላይ ስለሚፈሰው ደግሞ እያወራ ነው። ይሄ መመለስ በነገራችን ላይ እንደዚህ አይነት አርጊውመንት የኢየሱስ ክርስቶስ ስጋ አሁንም ትኩስ ነው ማለት አትችልም ማለት ነው። በታይም ኮንስትሬንት ካደረከው እያወራ ስላለው በታይም ኮንስትሬንት ካደረከው አሁን የሚፈሰው አሁንም ደሙ ትኩስ አይደለም እያልከኝ ነው። በጣም ብዙ እንትን አለ። እሺ በቃ ነፍሲዋለሁ ተው አልተመለሰም ማለት ነው። በሉቃስ ወንጌል ምዕራፍ 22 ቁጥር 19 መሰረት ምን ይላል? እንጀራውንም አንስቶ አመሰገነ፣ ቆርሶም ሰጣቸው። ይህ ስለ እናንተ የሚሰጥ ሥጋዬ ነው፣ ይህን ለመታሰቢያ ያድርጉት ይላል። መታሰቢያ ማለት ምን ማለት ነው? መታሰቢያ ማለት በዕብራውያን ምዕራፍ 10 ላይ እንዳልኩት በየዓመቱ የሚቀርብ መሰዊያ ነበር። ያንን ሲሰዉ ኃጢአታቸውን ያስታውስ ሪሊቭድ ኢት ማለት ነው። ባይ ዘ ዌይ ቀርቶ አሁን በኢየሱስ ክርስቶስ ተተክቷል የሚለው ለዚህ ነው። ዕብራውያን ምዕራፍ 10 ቁጥር ከ1 ጀምረ ብትወርድ for it is not possible for the blood of bulls and goats to take away sins ይላል። የዚህ animal sacrifice የለም። This is why when Christ came into the world he said to God you did not want animal sacrifice እያለ እየቀጠለ ነው። እሱ ሳክራይፍ እኮ ቅድም አውርተናል። ቆይ እሱን አይደለም መታሰቢያ ማለት አማናዊ ማለት መታሰቢያ የሚፈታው ማለት አማናዊ ነው ወይ? በዕብራውያን አማናዊ ተመሳሳይ ቃሎች ናቸው። It's even more deep by the way አሜኔሲስ ማለት you are living that moment ማለት ነው። በቃ ዳቁር በዮሐንስ ወንጌል ምዕራፍ 6 አልተመለሰም። በዮሐንስ ወንጌል ምዕራፍ 6 ቁጥር 27 ላይ እንደዚህ ይላል። በዮሐንስ ወንጌል ምዕራፍ 6 27 ለሚጠፋ እንጀራ አትስሩ፣ ነገር ግን የሰው ልጅ ለሚሰጣችሁ ለዘላለም ሕይወት ለሚኖር ስሩ፣ ስለዚህ እግዚአብሔር አብ ማረጋገጫ አትሞበታል ካለ በኋላ እሱም ታዲያ የእግዚአብሔር ስራ ለመስራት ምን እናድርግ አሉት። ኢየሱስም እርሱ በላከው ታምኑ ዘንድ ይህ የእግዚአብሔር ስራ ነው ሲል መለሰላቸው። የዘላለም ሕይወት ለማግኘት እንደ ዮሐንስ ወንጌል ምዕራፍ 6 ቁጥር 27 እስከ 29 መሰረት ምን እያለ ነው? የእግዚአብሔር ቃል የዘላለም ሕይወት በምን ይገኛል እያለ ነው? አው እዛ ላይ እንግዲህ የዘላለም እንጀራ ኢየሱስ ክርስቶስ እንደሆነ ራሱ እየነገረን ነው። ወረድ ብሎ ግን ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም። ቆይ እኔ እሱን አልጠየኩም። እዚህ 27 እስከ 29 ምን እያለ ነው? ለመዳን ሰው ምን ማድረግ አለበት ብሎናል። አጭር መልስ። አሁን እንግዲህ ኢየሱስ ክርስቶስ በቃ ዮሐንስ ወንጌል ምዕራፍ 6 ሰዓት ያለቀ ነው። እንዲመለስ አልፈለግም። ስለ 54 ምሽ ጠይቁን። እንዲመለስ አልፈለግም። ስለ 54 አልጠይቁም። እኔ ስለ 27 ልጠይቁ 27 ልትመልስ አልቻልክም። እሺ ቁጥር 33 ልጠይቅ። የእግዚአብሔር እንጀራ እርሱ ከሰማይ የሚወርድ ለዓለምም ሕይወትን የሚሰጥ ነው ይላል። ታዲያ ይሄ እንጀራ ስጋ ነው ከእግዚአብሔር ዘንድ የመጣ እንጀራ ነው? ድገመው ጥያቄው። ቁጥር 33 ላይ የእግዚአብሔር እንጀራ እርሱ ከሰማይ የሚወርድ ለዓለምም ሕይወትን የሚሰጥ ነውና ይላል። ታዲያ አንተ የምትለው እንጀራ ከሰማይ የወረደውን ነው በሐሙስ ማታ የተቆረሰውን ነው? የኢየሱስ ክርስቶስ ስጋ ከተዋህዶ በኋላ አንድ ነው፣ አንለየውም። ዝም ብሎ መሬት ላይ ያለ እንጀራ እኮ አይደለም። ወልድ ከየት ነው የመጣው? ወልድ ከየት ነው? ታዲያ እንጀራው ማን ነው ማለት ነው? እንጀራው ማን ነው ማለት ነው? ኢየሱስ ክርስቶስ አሁን እየመጣ ተዋህዶ የምንለው በነገራችን ላይ ይሄንን ነው። ኢየሱስ ሕይወት እንጀራ ነው። ኢየሱስ ክርስቶስ ወልድ ስግው ቃል የምንለው አንዴ ከተዋህደ በኋላ መለኮቱን ለይተን ስጋውን ብቻ እየበላን አይደለም። ባይ ዘ ወይ እንደዚህ አይነት አስተሳሰብ ያላችሁ ከሆነ ሜቢ ዳትስ ፕሮብሌም። ዳዊት አንድ ጥያቄ ልጠይቅህ። ቁጥር 40 ላይ ዮሐንስ ወንጌል ቁጥር 6:40 ላይ የአባቴ ፈቃድ ወልድን አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው ነው፣ እኔ በመጨረሻው ቀን አስነሳዋለሁ ይላል። ታዲያ ሰው ሚድነው በማመን ነው የጌታ እራትን በመውሰድ ነው? እንደዚህ ቃል መሰረት ኢየሱስ ክርስቶስ የሚልህን ነገር አምነህ ስትቀበለው ስታደርገው ነው። ኖ እንደዚህ እንደ ቁጥር 40 መሰረት ነገርኩ እኮ። ማመን ማለት የሚለውን ቃል ተቀብለህ ስትቀብለው። አልተመለሰም። ቃሉን እየሸመጠትከን ያለው። 47 ላይ እንደዚህ ይላል፣ እውነት እላችኋለሁ የሚያምን ሁሉ የዘላለም ሕይወት አለው ይላል። ምን እያለን ነው?
እውነት እላችኋለሁ የሚያምን ሁሉ የዘላለም ሕይወት አለው። ያለ እምነት ድነት የለም። አሁን ይሄ ሳያምን ቅዱስ ቁርባን ይቀበል ያለ ማንም የለም። ባይገባ እሺ፣ አለቀ ሰዓት። እሺ፣ የሚጨመር አለ? ሰዓትን ጨምር ወይስ ሜቢ 3 ደቂቃ ማጠና ኮንክሉዥን? ኦኬ፣ ኮንክሉዥን ፈልጋቸዋል። ኦኬ፣ ኮንክሉዥን ከሆነ 5 ቢሆን ጥሩ ነው፣ ሰፋ ለማድረግ እሱም በደንብ ያብራራል፣ እኔም አብራራለሁ። መልካም 5 minutes, right? There you go. Yeah. እሺ መጀመሪያ I want to go back to ዕብራውያን ምዕራፍ 10 ቁጥር እንግዲህ ከ3 ጀምራለሁ. But instead those sacrifices actually mentioned them of their sins year after year ይላል. አሜኔሲስ የሚለው ቃል አናሜኔሲስ የሚለው ቃል ይህንን በየዓመቱ ኃጢአት ሲሰሩ በየዓመቱ ቆመው ሳክሪፋይስ ሲያደርጉ የሚያስቡት ነገር ነበረ። ሉቃስ ወንጌል ምዕራፍ 22 ያንን ኢንቮክ እያደረገ ነው። do this in remembrance ማለት ከመስዋዕቱ ይልቅ በግ ከማቅረብ ይልቅ ስጋዬን እየበላችሁ ደሜን እየጠጣችሁ ያንን ኃጢአት ማስተስረይ ትችላላችሁ እያለ ነው። ይህንን ሙሉ አውዱን ብታነቡት ቁጥር 4 ላይ for it is not possible for the blood of bulls and goats to take away sins የአኒማል sacrifice ስርየተ ኃጢአትን ማምጣት አይችልም. This is why when Christ came into the world he said to God, ክርስቶስ ወደዚህ ምድር ሲመጣ ለእግዚአብሔር አብ እንዲህ አለው, you did not want animal sacrifices or sin offerings but you have given me a body to offer. ቀደም ፕሮፌት ደጋግሞ ይህ ጥቅስ ከስጋውና ደሙ ጋር ምን ያገናኘዋል ይላል። ይኸው ስጋዬን ኦፈር እንዳደርግ ሰጠኸኝ። in what context? ማን ነው አኒማል ሳክሪፋይስስ ከሚያደርጉት ኮንቴክስት ጋር ዛሬ ትልቁን ክህደት ሰምተናል። ኢየሱስ ክርስቶስ በቀራንዮ ላይ ተሰቅሎ ተገርፎ ሞቶ ከጎኑ ደሙን አፍሶ ያ ደም ኃይል አለበት እያልን ነው እንጂ ያ ደም ምንም አላደረገልኝም ነው። ይሲ ያ ደም አልነካኝም ነው። ያ ደም ፕሮፊት ጋር በሱ አስተምሮ ምንም አልነካውም፣ አላየውም፣ አላጠበውም። ታዲያ እንዴት ነው ፕሮፊት የዳንከው ስለው እኔ አምኜ ሶ ክርስቶስ መስቀል ላይ ደም ማፍሰሱ what's the point? ካላጠበን ካልነካን እኛ ጋር ካልደረሰ ደሙ physically what's the point? መሞቱ ከሰማይ ሆኖ ይሄው ክርስቶስ ነኝ እመኑብኝ ይላል። ሁሉም አሜን አምናለሁ ኢየሱስ ያድናል እያለ እኮ ሊድን ይችል ነበር። ለምን ተሰቃየ አምላኬ? ለምን ተሰቀለ ጌታዬ? ለምን ደሙን አፈሰሰ ክርስቶስ? እንዴ እኔን ካላጠበኝ ታዲያ ምንድነው ዋናው ፖይንቱ? ይሄ ትልቅ ክህደት ነው። በነገራችን ላይ እምነት ብቻ የሚለው እዚህ ድረስ ያስኬዳልና ብቻ የሚለውን አትኩሩበት። አንደኛ ቆሮንቶስ ምዕራፍ 10 ላይ ህብረት ማድረግ አለብን ይላል። the cup of blessing ይልና is it not a participation in the blood of Christ? ከክርስቶስ ደም ጋር ህብረት አይደለምን ይለዋል ጽዋውን። እንዴት ነው ህብረት ታዲያ የሚደረገው? ደሙ አይደለም እየተባለ ደሜ ነው ሲል አይ ደምህ አይደለም ህብረት አድርጉ አይ አናረግም። መታሰቢያ አያድርጉት ሲል እናስታውሳለን። ቃሉንም ራሱ እየቀየሩት ነው። ባይ ዘ ወይ ግሪክ ቃሉን ብናይ remembering in terms of historical recognition ከሆነ ሌላ ግሪክ ቃል ነው የሚጠቀመው። አናሜኔሲስ ሌላ ትርጉም አለው። it's a loaded term እንግሊዝኛው ሙሉን ሐሳብ ስለማይቀበል ነው ማለት ነው። እንግዲህ ፕሮፌት ራሱ አንደኛ ቆሮንቶስ ምዕራፍ 11ን ኢንቮክ አደረገ። እሱ ራሱ ምንድነው እዚህ ጋር ጳውሎስ የሚለን? ጳውሎስ እሺ ስጋና ደሙን ሳይገባው ወይም ሳይገባው የሚቀበል የዘላለም ሞት ይኖራል። ለምን? እሳት ነውና። ሲምቦሊክ ከሆነ what's the problem? ሲምቦሊክ ከሆነማ what's the issue? እሳት ካልሆነ ኃይል ከሌለው just remembrance ከሆነ ማንም የመጣ ማንም ቢቀበለው what's the issue? ይሄንን እንግዲህ መመለስ አልተቻለም ማለት ነው። ደጋግሜ እንግዲህ ምንድነው የኔ ፖይንት ሶላ ስክሪፕቶራ ለሚሉ ወንድሞቻችን የመጨረሻው ፖይንት ይሄ ነው። ሶላ ስክሪፕቶራ የምትሉት ኢቨር ተቀበሉት። ሶላ ስክሪፕቶራን የእውነት ተቀበሉት።
መጽሐፍ ቅዱስን የሚለውን ተቀበሉ። ይሄ ስጋዬ ነው፣ ስጋዬ ይሆናል አላለም። ይሄ ስጋዬ ነው አለ። ኦኬ ኖ ኖ ኖ ኖ ቀራንዮ ላይ የሚፈሰው ደሙን ነው እንጂ አሁን ስለሚያደርገው ነገር አይደለም። እሺ ቀራንዮ ላይ ያ የያዘው ስጋ ነው የተቆረሰው እንዴ? ኦኬ ቀራንዮ ላይ እያወራ ነው ብትለኝ ይሄ ደሜ ነው ሲል ያ የያዘው ጽዋው ቀራንዮ ላይ ያፈሰሰው ደሙ ነው እንዴ? አይደለም እኮ አይደለም። እና ክርስቶስ የሚናገረውን ነገር አሜን ብለን እንቀበል። ሰዓቴ እዚህ ጋር እንግዲህ አብቅቷል ማለት ነው። ኦኬ እሺ፣ እንደሚቀመጥ እርግጠኛ ነኝ። እሺ ጀምሬያለሁ። ለማንኛውም እንግዲህ ክህደት እያለ ነበረ ወንድማችን። የምን ክህደት? እኛ ሁሉ ነገር በደሙ መታጠብ፣ ማመን፣ ጎልጎታ ላይ መስቀል ላይ የተደረገው ነገር ሁሉ ለእኛ ይቆጠራል። ሁሉ ነገር መታጠብ ቢሆን ማመን ቢሆን ኤቭሪቲንግ ለእኛ ተቆርጥሮልናል። ያን ነው የምናምነው ነው። ማመን ማለት እኮ እምነቱ ብቻ አይደለም ያድነን እኮ ክርስቶስ የከፈለው የትኛውም ነገር በደሙ መታጠብ ኤቭሪቲንግ ታጥበናል፣ ነስተናሉ። ታዲያ ለመዳን ምን እናድርግ ስንባል ኧረ ሁሉን ያደረገውን ስናምን ብቻ ያድነናል እንጂ ሰርተንና ከዛ ቁርባን ብለን ከዛ ቅባ ሜሮን ብለን ከዛ ደግሞ ለሞቱ ሰዎች ተስካራ ብልተን ምናምን አንልም። ፈርዘር እኛ 100,000 የመዳን መንገዶች የለም። የወንጌል አማኞች በጣም የሚገርመው የኛ የመዳን ትምህርት ኢየሱስ ክርስቶስ ሁሉ ያደረገውን በማመን በእምነት በኩል በዚህ በኤፌሶን ምዕራፍ 2:8 እንደሚናገር በእምነት በጸጋው ጸድቃችኋል፣ እሱም ደግሞ ከእግዚአብሔር እንጂ ከሰው አይደለም፣ ደን የእግዚአብሔር ልጅ ነው። ከዛ ባለፈ ክህደት አለ? ምንም ክህደት አይደለም። ኢየሱስ የተሰራውን ሁሉንም እናምነው እኛ በደም መታጠብ ቢሆን ሁሉንም ማለት። ከዛ ባለፈ ዕብራውያን ምዕራፍ 10 አለ። እዛ ላይ ባልቆይ ደስ ይለኛል ሰዓቴ እንዳይበላ። ዕብራውያን ላይ የሚናገረው የብሉይ ኪዳን አገልግሎት ካህናትን ሳክራይፎችን አመቶ የክርስቶስ ኢየሱስ ፍጹም ክህነትና ለዘላለም ፍጹም እንዳደረገን የሚያወራው። ከዛ ውጭ ምንም ሌላ ታሪክ የለውም። እዛ ላይ አልቆይም። ከዛ ባለፈ ግን ወንድማችንን አንድ ትልቅ ጥያቄ ጠይቄው ነበር። ምን አልኩት? የመጀመሪያው ስንት ጊዜ ቁርባን የጌታ እራት ለዘላለም ሕይወት ነው ካልከኝ አልኩት ስንት ጊዜ ወስደህ ትድናለህ ስለው ኧረ በየሳምንቱ ነው መወስደው አለኝ። ስለዚህ በየሳምንቱ ያልተረጋገጠ ደህንነትና በየሳምንቱ ሊድኑ የሚችሉ ናቸው ኦርቶዶክሳውያን ማለት ነው። ከዛ ባለፈ አማናዊ ከሆነ የሚተርፈውስ አልኩት ቁርባን ሲዘጋጅ በቤተ ክርስቲያን ውስጥ አማናዊ ነው ካልከን እውነተኛ ስጋ ነው ይቀየራል ካልከን የሚተርፈው ስለው አይ አይተርፍም አለ። ብዙ ጊዜ ግን እንደምታውቁት ይተርፋል። ስለዚህ ምን እያሉ ነው ኦርቶዶክሳውያኖች? የሚተርፈው ያዳቦ የጌታ ስጋ ተረፈ እያሉ ነው ማለት ነው። ከዛ ባለፈ ሶስተኛ የማይገባው አይውሰድ ሲል በቆሮንቶስ መሰረት የሚናገረው ምንድን ነው እያለ ነው? ሳይቀደስ ካለ ፒዩሪቲ ካለ ሆሊነስ አይውሰድ። ለምን? ባለፉት ዘመናት ብዙዎች ዕዳ አለባቸው፣ ሞተዋል፣ አንቀላፍተዋል ይላል። ስለዚህ የጌታ እራት ለዘላለም ሕይወት ነው ካልከኝ የማይወስዱ ሰዎች አሉ ስል አዎ አለኝ። ኦርቶዶክስ ተዋሕዶ ላይ የጌታ እራት ለዘላለም ሕይወት ነው የሚለው ፈረሰ ማለት ነው። ለምን ከተባለ የጌታ እራት ለዘላለም ሕይወት ከሆነ ኃጢአተኛውም ጽድቅ እየሰራ ያለው እኩል መውሰድ አለበት። ለምን ከተባለ ለዘላለም ሕይወት ነው። ግን አያችሁ ኃጢአተኛውን ገፍቶ ቸርች ውስጥ ለሚመላለሰው ብቻ የሚሰጡት የጌታ እራት ለአንዱ የጌታ እራት የዘላለም ሕይወት የሚሰጥ ለአንዱ ደግሞ የማይሰጥ ሆኖ ተቀምጧል ማለት ነው። ከዛ ባለፈ እንግዲህ የወንጌል አማኞች ብዙ ስፍራ አንስቻለሁ። ለመጀመሪያው የማቴዎስ ወንጌል ምዕራፍ 26 ላይ ሲያነሳ ስለ ቁጥር 28 ላይ ስለ ብዙዎች የሚፈሰው ስለ ኃጢአት የሚፈስ አዲስ ኪዳን በአዲስ ኪዳን ደሜ ነው አለ። ስለዚህ ስለ ብዙዎች የሚፈሰው በመስቀሉ ላይ ስለሚፈሰው ደሙ ነው እያወራ ያለው ማለት ነው። በሉቃስ ወንጌል ምዕራፍ 2 ቁጥር 20 ላይ ደግሞ ምን አለ? ለመታሰቢያ ያድርጉት፣ ቃል በቃል ለመታሰቢያ ያድርጉት እንጂ እውነተኛ ነው ብሎ ሲናገር እዛ ጋር አናይም ማለት ነው። ሐዋርያት ሥራ 2 ላይ ሐዋርያት ሥራ ምዕራፍ 4 ላይ ደግሞ ሐዋርያቶች ሲገናኙ ሲወስዱ ታይተናል። ከዛ ባለፈ ወንድማችንን እንግዲህ ማጠቃላይ እየሰራው ስላለ የዘላለም ሕይወት በምንድን ነው የሚገኘው ሲባል ረረ በመጽሐፍ ቅዱስ ሐዋርያቶች አስተላልፈውልን በሄዱት ወንጌል ከሆነ የዘላለም ሕይወት የሚገኘው በማመን ብቻ ነው። ሳልቬሽን እዚህ ኳልቱ ፌዝ አለው ነው። ለምን አልክ ከተባለ ቁጥር 27 ላይ ዮሐንስ ወንጌል ምዕራፍ 6 27 እንደዚህ ይላል። ምን ይለናል? እንደዚህ ይላል 54 ከመድረሳችን በፊት ማለት ነው። ለሚጠፋ እንጀራ አትስሩ። ኦኬ ታዲያ ነገር ግን የሰው ልጅ ለሚሰጣችሁ ለዘላለም ሕይወት ስሩ። ምን ነው ስራው ሲባል የሰው ልጅ የሚለው ኢየሱስ የዘላለም ሕይወት ይሰጣል። በምን ሲባል እግዚአብሔር አብ አትሞበታል። በምን ሲባል ታዲያ የእግዚአብሔር ስራ ለመስራት ምን እናርግ ሲሉት እኛም ዛሬ ምን እናርግ ብለን እንደዚህ ያለን እርሱ በላከው ታምኑ ዘንድ። ታዲያ ሰው ለመዳን ምንድን የሚያስፈልገው? በክርስቶስ ኢየሱስ ማመን ብቻ
የዘላለም ሕይወት ያሰጣል። ቁጥር 33 ላይ ምን ይለናል? ዮሐንስ ወንጌል የእግዚአብሔር እንጀራ እርሱ ከሰማይ የሚወርድ ለዓለም ሕይወትን የሚሰጥ ነውና። ታዲያ እንጀራው ምንድን ሲባል ለዓለም ሕይወት የሚሰጠው ታዲያ በየትኛው ሲባል ኧረ በክርስቶስ ኢየሱስ በሆነው በዛ ነው ማለት ነው። ቁጥር 34 ላይ እንደዚህ ይለናል። እሱም ጌታ እንግዲያውስ እንጀራውን ስጠን ሲሉት ኢየሱስም እንዲህ አላቸው የሕይወት እንጀራ እኔ ነኝ። ስለ እየተናገረ ያለው ስለ ራሱ እንጀራ ነው። ከእኔ የሚበላ አለ ወደ እኔ ይመጣ ከቶ አይራብም፣ በእኔ የሚያምን ፈጽሞ አይጠማም። ሰው ማይጠማውና ማይራበው ጌታ ኢየሱስ ክርስቶስን በማመን ብቻ ነው። ቁጥር 40 ላይ እንደዚህ ይላል የአባቴ ፍቃድ አለ ወልድን አይቶ በእርሱ የሚያምን አለ የሚያምን የቁርባን የሚቀበል አይደለም የሚያምን ወልድን አይቶ የሚያምን የዘላለም ሕይወት እንዲኖረው ነው፣ እኔም በመጨረሻው ቀን አስነሳዋለሁ። 47 ላይ እንደዚህ ይላል እውነት እላችኋለሁ አለ ሲባል የሚያምን ሁሉ የዘላለም ሕይወት አለው ብሎ ይናገራል። በአንደኛ ቆሮንቶስ ምዕራፍ 14 መሰረት ደግሞ የጌታ እራት ጌታ እስኪመጣ ድረስ አለ ወንጌል ምስክሮች ትሆናላችሁ ብሎ ሲያስቀምጥ እናያለን። ያው እንግዲህ የምስክርነትን ኃይል የምናገኝበት ነው፣ ግን ደግሞ እንደዛ ብላ አስቀምጥ ነው። ታዲያ በደህንነት በመጽሐፍ ቅዱስ ምንድን ሲባል በማመን ብቻ ነው የሚል የእግዚአብሔርን ቃል አይተናል ማለት ነው። ስለዚህ በኦርቶዶክስ ውስጥ የተረጋገጠ ደህንነት የለም። ደህንነት ፕሮባቢሊቲ ነው። ነገ ድናለው ወይ ዛሬ ዓመት ወይ 10 ዓመት ከዛስ በእምነት ብቻ ኧረ ያመነ ተጠምቀ ድናል አልዳንኩም ቅባሜሮ ከዛስ ምናምን እያሉ 100 ሺህ የደህንነት መንገድ አላቸው። ከክርስትና የወጣ ትምህርት ኦርቶዶክስ ትምህርት